ስለዚህ ከእግዚአብሔር ጋር ለመታረቅ የተዘረጋ የእግዚአብሔር እጅ ነው። እግዚአብሔር ለመታረቅ እጁን ሁሌም እንደሰደደልን ነው እንዋቀስ ነው የሚለው። ምን ኃጢአት ነው ምን በደል ኖሮበት እና በደላችንን በእርሱ ፊት እንድናፈስና ነፃ እንድንሆን ስለምፈልግ ነው አምላካችን ነው እንዋቀስ የሚለው። ንስሐ ወደ እግዚአብሔር የሚያጠራውን ጥሪ ሰምተው ወደ እርሱ መመለስ ነው። ዮሐንስ 7:51 ላይ፣ ኤፌሶን 4:3 ላይ ንስሐ ስለ አለፈው ኃጢአት ከመጸጸት የተነሳ የተሰበረ ልብ ነው። መዝሙር 50:51 ላይ ይህንን እናገኛለን። ንስሐ ሰዎች ስለ ኃጢአታቸው ተጸጽተው ከእግዚአብሔር ጋር እንዲታረቁ በብርቱ የሚጠራው ሰይጣን ላይ የተገኘ ድል ነው። ስለዚህ በዚህ መልኩ ንስሐን አባቶቻችን ይገልጻሉ። መጽሐፍ ቅዱስ በዚህ መልኩ ገልጾልናል። እግዚአብሔር ለሶስት ዘመናት አብዝቶ ወራትን አስፍቶ የሚሰብበት ምክንያት ሶስት ምክንያቶች ናቸው። አንደኛው ቢመለስ ንስሐ እንዲገቡ ብሎ ነው ጊዜ፣ ዘመን፣ እድሜ የሚጨምርልን። ሮሜ ምዕራፍ 2 ላይ የምናገኘው ነው። ትንቢተ ሲራክ 5:4 ላይ እናገኛለን። ይሄንን ሰው ንስሐ እንዲገባ እግዚአብሔር እንደሚሰጥ አንደኛ ጴጥሮስ ምዕራፍ 3 ላይ እናገኛለን። ሕዝቅኤል 18:32 ላይ እናገኛለን። ሰው እግዚአብሔር እድሜ የሚሰጠው ለንስሐ ጊዜ፣ ሰው ንስሐ እንዲገባ። ግን የመጀመሪያውን እድል ሳይጠቀም ንስሐ ጊዜ ስጠኝ ብሎ መለመን አይገባም። የመጀመሪያውን እድል ግን መጠቀም ነው እግዚአብሔር የሰጠውን እድል። ሁለተኛ ፍዳውን መከራውን ፍጹም ለማድረግ ነው አምላካችን በቃ እድል ሰጥቶ ኋላ ላይ በሚገጥመው መከራ ተጠያቂ አይደለም እድሜ የሚሰጠው። ሶስተኛ በሕገ ትእዛዙ ጸንተው ለሚኖሩ ሰዎች ብዙ እድሜ ይሰጣል። ኢዮብ ሸምግሎ ነው ያረፈው፣ አብርሃምም በጥሩ ሽምግልና አረፈ ይላል። እንግዲህ በጥሩ ሽምግልና ማለት ቆይተው እግዚአብሔርን ሕግ ስለጠበቁ እግዚአብሔር በዚህ ምድር እድሜ ጨምሮላቸው ያረፉ። ስለዚህ ሁሉም እንደዛ ያርፋሉ ይቆያሉ የሚል ነገር አይደለም። 70-80 ብሏል መዝሙረኛ ዳዊት። ከዛ በላይ ያለው ግን መከራ ጻዕር ነው ብሎ ተናግሯል። ስለዚህ እኛ ነጊያችን መቼ እንደሆነም ስለማናውቅ ንስሐ እየገባን እግዚአብሔርን እንድንጠብቅ ይገባል። ንስሐ ምን ታደርጋለች? አንደኛ ንስሐ ታድሳለች። ኃጢአት የዝገት ምሳሌ ነው። ንስሐ ደግሞ የምታድስ ምሳሌ ነው። ንስሐ ተመስጦን ይሰጣል። ኃጢአት ተመስጦ ታጠፋለች። መንፈሳዊ ተመስጦ ይጠፋብናል ኃጢአት ውስጥ እያለን። ንስሐ የተወሰደውን ጸጋ ትመልሳለች። የተወሰደውን ጸጋ ለአዳም የተመለሰው በንስሐ ነው። አዳም ንስሐ ስለገባ ነው የእግዚአብሔር ልጅነትን ድጋሜ ያገኘው፣ መንግስተ ሰማያት የመግባትን እድል ድጋሜ ያገኘው። ሰው ተጸጽቶ ንስሐ ካልገባ የእግዚአብሔር መንግስት የማግኘት እድል የለም። መውደቅ አዳማዊ ነው፣ አለመነሳት ዲያብሎሳዊ ነው ይባላል። ንስሐ ፍርሃትን ነቅሎ ይጥላል። አዳም አባታችን ኃጢአትን እንደሰራ ደነገጠ፣ ፈራም ነበር፣ ከእግዚአብሔር ፊት ተሸሸገ። ንስሐ ግን ፍርሃትን ከእግዚአብሔር ዘንድ የነበረን መራቅን ታርቅልናለች። ወደ እርሱ መቅረብን፣ ወደ እኔ ቅረቡ ፊታችሁ ያበራል ፊታችሁ ያበራል ብሎ መዝሙረኛ ዳዊት እንደተናገረ፣ አፍራችሁ አትመለሱም ፊታችሁ ያበራል ብሎ እንዳለ። ስለዚህ ንስሐ የተወሰደውን ጸጋ ትመልሳለች፣ ፍርሃትን ነቅሎ ይጥላል። ንስሐ ከመላእክት ማህበር ትጨምራለች። ሉቃስ 15:10 ላይ አንድ ኃጢአተኛ በሚገባ የሰማይ መላእክት ዘንድ ደስታ ይሆናል። ሌላው ንስሐ የጸጋ ግምጃ ቤት ናት። ካህን ለመሆን ንስሐ ገብቶ መቅረብ ይገባል። በአጠቃላይ ተጠምቆ ክርስቲያን ለመሆን፣ ክርስቲያን ሆኖ እዛው ደግሞ በቤተ ክርስቲያን ለመኖር፣ ካህን ዲያቆን ለመሆን ንስሐ ያስፈልጋል። ንስሐ ገብቶ ስጋው ደግሞ መቀበል ይገባል ማለት። ስለዚህ የጸጋ ግምጃ ቤት ናት። ሌላው ንስሐ ከዓለም ወደ መንግስት ታመጣለች። ኃጢአት ከቤተ መንግስት ወደ ውጭ ታወጣለች። ዳዊትን ተመልከቱ። በኃጢአት ምክንያት ከንጉስነቱ ባሪያ ሆነ። በዝሙት ምክንያት፣ በምኞት፣ በፍትወት ምክንያት ደሃን ባለጸጋ ታደርጋለች። ዘማን ኃጢአት ንጉስን ባሪያ ያደርጋለች፣ የኃጢአት ባሪያ ያደርጋለች እና ከዓለም ወደ መንግስት ታመጣለች። ንስሐ ሰውን ወደ ሰርግ ታመጣለች። ሉቃስ 14:1 ላይ በምሳሌ ጌታችን ያስተማረው ለልጁ ሰርግ ያደረገን ይመስላል መንግስተ ሰማያት ብሎ ወደ ሰርጉ ወደ ክርስቶስ ስጋና ደም መጠራት የሚያሳይ ነው። ስለዚህ ንስሐ ወደ ሰርግ ታመጣለች። ንስሐ የምትገዙለትን ታበዛለች። አንተ ለእግዚአብሔር ተገዛ፣ ሌላውን እግዚአብሔር ያስገዛልሃል ይባላል። ለእግዚአብሔር ሳንገዛ የሚገዛልን አይኖርም። ስለዚህ ንስሐ ስንገባ እግዚአብሔር ተገዛን ማለት ነው። ለእግዚአብሔር ከተገዛን እግዚአብሔር ሌላውን ያስገዛልናል። ንስሐ የዓይነ ስውርነትን ታበራለች።
የገዘፈ የፍልስጤም ወታደሮች ያያል። ኤልሳ መላእክትን ያያል። ጊያዝ የፍልስጤም ወታደሮችን ያያል። ያለ ንስሐ ስለሆነ ማለት ነው። እና ንስሐ እንቅፋቶች ምንድን ናቸው? አንደኛ ኃጢአት መሆኑን አለማወቅ፣ ለጽድቅ እያሉ ኃጢአትን መስራት። ይህን ደግሞ ነነዌ ሰዎች ሲያደርጉ የነበረ ኃጢአት መሆኑን ሳያውቁ ሰው ኃጢአትን መሆኑን ሳናቅ የምናደርገው ጥፋት አለ ማለት ነው። ሌላው ለራስ ይቅርታ ማድረግ የንስሐ እንቅፋት ነው። እኔ ምን ላድርግ፣ እኔ ወጣት ስለሆንኩኝ እያሉ ለራስ ይቅርታ ማድረግ አይገባም። ሰው በራሱ ላይ ከፈረደ እግዚአብሔር በእርሱ ላይ አይፈርድም ይባላል። ስለዚህ በመጀመሪያ ለራሳችን ላይ ይቅርታ መፍረድ አለብን፣ ለራስ ይቅርታ ከማድረግ ይልቅ። ሌላው ሌሎችን መመልከት፣ አብሶ ካህናትን መመልከት፣ ከፍ ያሉትን ሰባኪያንን፣ ቅዱሳንን እነሱ እንዲህ የሆኑ እያሉ ወደዛ መጨምላለቅ ምንም አያስፈልግም። እነሱም የራሳቸውን ይወስዳሉ፣ እኛም የራሳችንን እንወስዳለን። ሌላው ሌሎችን መመልከት፣ ሌላው ማፈር። አንድ ካህን ፊት ብናፍር ይሻላል በሰማይ መላእክት ፊት በዛ ሁሉ ቅዱሳን ፊት ከምናፍር። አንተ ወግዱ ሲባል እኮ መላው ዓለም ላይ የነበሩ ከአዳም ጀምሮ ያሉ እስከ ዓለም ፍጻሜ የሚነሱ በዛ ፊት ከማፈር፣ እስቲ በታላቅ ጉባኤ ፊት ከማፈር በአንድ ካህን ፊት ብናፍር ይሻላል። እና ንስሐ ማፈር ከንስሐ ያርቃል። ማፈር ይገባል። እርግጥ ነው እንደው ሪፖርት እንደሚያቀርብ ሰው ያቅርብ አይባልም፣ ግን በአንድ ካህን ፊት ብናፍር ይሻላል። በመላ ዓለም ሕዝብ በተነሳ ጊዜ በትልቁ ጉባኤ ፊት ከምናፍር። ሌላው ንስሐ የጊዜ ቀጠሮ መስጠት፣ የንስሐ እንቅፋት። ነገ ቅዱስ ጳውሎስ ሰይጣን አዘገየኝ ይላል። ለምን? የኛ እድሜ ትንሽ እንደሆነ ስለሚያውቅ ነው ሰይጣን የሚያዘገየው። ሁለተኛ ደግሞ ኃጢአታችን እንድንረሳ ነው። ኃጢአትን አይረሳ የማይረሳ ነው ቅዳሴ ጊዜ ላይ። ስለዚህ እንድንረሳ ጊዜ ቀጠሮ ይሰጥልናል። ነገ እንዲሆኝ አግብቼ እንዲሆኝ ቤት ሰርቼ ያስብለናል ማለት ነው። ስለዚህ ጊዜ ቀጠሮ መስጠት የለብንም። የንስሐ እንቅፋት መካከል አንዱ እሱ ነው። ለምን ለካህን እናዘዛለን ሲባል ካህን እንደኛ የሚበድል ሰው ነው። አንድም ሰው ፈርተን ሰው በሌለበት ተሸሽገን ነው ያደረግነው። እግዚአብሔርን ፈርተን ቢሆን እግዚአብሔር የሌለበት የለም። ሰው ፈርተን ያደረግናትን ሰው በሚያስፈራው በሰው ፊት በዛችው እንናዘዝና በአንዱ ካህን ፊት እንናዘዝና ነፃ እንድንሆን አምላካችን በካህን ፊት እንድንናዘዝ አድርጓል። አንድም ለካህናት ንስሐችንን ስንናገር ለዛ ኃጢአት መፍትሄ ሀሳብ ይሰጣሉ ካህናት። እንደዚህ ብታደርጉ ጥሩ ነው፣ እንደዚህ ጸሎት እንዲህ ብታረጊ የሚለውን ምክር ይሰጣሉ። አንድ ሰው መታመሙን ውስጥ ላይ ያለውን ህመሙን በጥልቀት ካልተናገረ ዶክተሩ ለመምራት ይቸገራል። ለምሳሌ ላቦራቶሪ ምርመራ መደረግ የሚገባ በሽታ አለ፣ የማይገባ በሽታ አለ። በቃ ሰምቶ ብቻ የሚያዘው መድኃኒት የሚያዘው በሽታ አለ። ላብ መታየት ያለበት አለ። ላብ ብቻ አይደለም ኤክስሬይ መታየት ያለበት አለ። በጣም ከፍ ያሉ ከሆነ መሳሪያዎች አሉ፣ ከፍ ያሉ መሳሪያዎች አሉ። እነዛ እንዲያዩ ቅድመ መረጃ የሚደርሰው የት ጋር ነው? ዶክተሩ ጋር ነው። እዛ ጋር ሄዶ ዝም ካለ ዝም ነው። ስለዚህ ካህኑ ማለት ልክ እንደ ዶክተሩ ፕሪስክሪፕሽን የሚጽፈው መድኃኒቱን እንደሚጽፈው ዶክተር ነው። መድኃኒቱን ይጽፋል። ስግደት እንደዚህ ስገጂ፣ እንዲህ አይነት በሽታ ለመተላለፍ፣ እንዲህ አይነት ኃጢአት ለማለፍ ይሄንን አድርጊ። የስስት ኃጢአት ቢኖርበት አንድ ሰው ካህኑ ምጽዋት እንዲሰጥ ያዛል ማለት። ባለጸጋውን ይገርማቸዋል። አሁን ምጽዋት ስጥ አይልም ካህኑ። አሁን ንስሐ አባት እንደዚህ አይነት ነገሮች አሉ። በነገራችን ላይ ባለጸጋውን የሚቸግረው ነገር ጾም ነው። ስለዚህ 6 ሰዓት ጾም፣ 9 ሰዓት ጾም ብሎ ያዛል ማለት ነው። ድሃውን ደግሞ ምንም የሌለው ሳንቲም ያዛል። ለምን ሲባል ድሃው ጾም ቢል አዳሩን ህይወቱ ሙሉ ጾም አይደል፣ ምግብ ስለማያገኝ። ባለጸጋው ደግሞ ሳንቲም ቢባል በሳንቲም እየገዛውን ቅድስና ሊኖር ነው ማለት ነው። ስለዚህ እሱን የሚከብደውን ያደርገዋል። ከዛ ቀጣይ ለሌላ ጊዜ እንዲህ አይነት ውስጥ አይገባም እና ዝሙትም ይጸናባቸዋል ባለጸጎች። በየቀኑ በየሄዱበት ሁሉ ምግብ ስለሚያገኝ፣ ምግብ ደግሞ ከሰውነታችን ጋር በጣም በየጊዜው የምናገኝ ከሆነ ፍትወትን በጣም ከፍ ያደርገዋል። የንግድ እንቅስቃሴያቸው ከሀገር ሀገር ያዞራል። ከባለቤታቸው በቅርበት ያለመሆን ችግር ይኖራል። አሁን ለእነሱ እያደላን በቃ እንደዛ ስለሆነ ልክ ነው እያልን አይደለም። እንዲሁ ከትዳራችሁ ምንም የሚያፈናቅል ነገር እንዳይኖሩ ጥረት ማድረግ ይገባል። የትም ላለመንቀሳቀስ መሞከር ይቻል፣ ከአንድ ቀን ከሁለት ቀን ጉዞ በላይ ላለማድረግ መሞከር። ይህ ሲሆን ስራ አትስሩ እያሰርናችሁ አይደለም።
ክርስቲያን ስራ ሰርቶ ራሱን መቻል ሌላውን መደገፍ መቻል አለበት። ይህን በምንም እናምናለን። ኦርቶዶክሳዊ የሆነ ሰው ግን ይህንን ሳይሆን ሰይጣን አውቆ በመላ ዓለም ያለው ሀብት የኔ ይሁን አይነት ስሜት ውስጥ ያስገባና ከትዳራቸው ተፈናቅሎ ሌላ ቦታ ሌላ ሆኖ ትዳራቸውን ጥለው የሚመጡ ሰዎች ይኖራሉ እና በመብል በመጠጥ በምቾት ምክንያት የሚመጡ ችግሮች ናቸው እነዚህ። ከቦታ ከመራቅ የሚመጡ ለዛ ጾም ጾም ይላሉ ማለት ነው። መጾም ደግሞ ያን ችግር ይቀርፋል። ያንን ችግር ዝሙት ነው ብሎ ካልተናገረ እንዴት አድርገው ቄሱ ያንን አይነት ፕሪስክሪፕሽን ሊጽፍ ይችላል? ዶክተሩ ዝም ካለ ምንም አይነት ላብ ምርመራ መላክ አይችልም። እግዚአብሔርም ቢሆን ወደዛ መላክ አይችልም። በቃልም ቢሆን መድኃኒት ሊያዝ አይችልም። ስለዚህ መድኃኒቱን ለማንዘዝ ዶክተሩ መስማት እንዳለበት ሁሉ ቄሱም ካህኑም ደግሞ የአንድን ኃጢአት መስማት አለበት በጆሮ። ካህን የሌለባቸው ሩቅ ላይ ያሉ ሰዎች በስልክ ምናልባት ቤተክርስቲያኒቱ በይፋ ባትፈቅድም እንደዚህ አይነት አባቶች ያስተምራሉ። ድህነት ስለሚቀድም ማለት ነው። ካህን ስላልተገኘ እንደሆነ እግዚአብሔርን ሰው የሚያወቅባቸው አረብ ሀገራት ላይ በጣም ራቅ ብሎ ያሉባቸው ሁኔታዎች ላይ ጦርነት ሆኖ ሀገር ለምሳሌ ትግራይ ጦርነት ባለፈው ነበር ዛሬ 5 ዓመት ዛሬ ድጋሚ ያስገባውና በዛን ሰዓት ካህን ባይገኝ ስልክ ደውሎ ተናዞ ሞቱ አጋጣሚ ቢመጣ መንግስተ ሰማያት መግባት ይችላል። ካህኑ ጸሎት ያደርግለታል፣ ንስሐ አባቱ ያደርግለታል ማለት በዚህ መልኩ እና ማግኘት ካህን በማግኘት በማይቻልበት እንደዚህ የተፈቀዱ ነገሮች አሉ። ከዛ ውጪ ግን ካህን ፊት ቀርቦ ንስሐ መግባት ካህኑ እንደ ዶክተሩ በሽተኛ ኃጢአተኛው ደግሞ እንደ በሽተኛ በሽታውን ሲናገር ኃጢአተኛ መድኃኒት እንደሚታዘዘው ኃጢአቱን ሲናገር ይሄንን አድርግ የሚል ፕሪስክሪፕሽን ይጽፋል ቄሱ ማለት ነው። ይሄንን አድርግ፣ ይሄ መድኃኒት ዋጥ፣ እንደዚህ አድርግ፣ ጾሙን እንደዚህ አድርግ፣ ስግደቱን እንዲያርግ፣ ምጽዋቱን እንዲያርግ ብሎ ይሰጣል ማለት ነው። ስለዚህ ለካህን መናዘዝ ያስፈለገበት ምክንያት እኛ ሰውን ፈርተን ያደረግነውን ኃጢአት በሰው ፊት እንድንመሰክር በገልጥ ከዛ በኋላ በሰው ፊት አፍረን ከክርስቶስ ለኛ ሲል ክርስቶስ ከተቀበለው ሀፍሬት ጋር እንድንካፈል ከክርስቶስ ጋር የሞተ ከክርስቶስ ጋር ይነሳል ይላል። በዚህ መነሻነት በካህን የሚደረገው እናንተ ያዛችሁባችሁ የተያዘ ይሁን ለምሳሌ ይላል ዮሐንስ ወንጌል ምዕራፍ 20 ላይ። እንዴት ካህኑ ሳይሰማ እንዴት ሊይዝ ይችላል? እንዴትስ ደግሞ ሊፈታ ይችላል ሳይሰማ? በግምት የሚታሰር በግምት የሚፈታ ነገር የለም ተናግሮ ነው። ንስሐ አባት ያስፈለገበት ምክንያት ብዙ እንደው እኛ ሀገር ላይ አይታወቅም እንጂ በየቤቱ አንዳንድ ዶክተር ይሳሉ በውጭው ዓለም የስራ ጫናም ስላለባቸው ብዙ በግል ህይወት አንድ ክላስ ላይ ታጥረው የመኖር የቴክኖሎጂውም ጫና በጣም ከፍ ያለ ስለሆነ የራስ ስትረስ ምናምን የሚባሉ ህመሞች በጣም ተጠቂ ስለሆኑ በየቤቱ ዶክተር ውጭው ዓለም ያደርጋል። ያ ደግሞ ምን ይጠቅማል ቢባል በአንድ ዶክተር ብዙ አመት መታከምና በተለያዩ ዶክተር መታከም በጣም ልዩነት በጣም ከፍ ያለ ነው። በአንድ ዶክተር የታመሙት ባለፈው ምን እንደወሰደ ዶክተሩ ስለሚያውቅ አሁን የሚወስደውን መድኃኒት ከባለፈው ጋር እንዳይጋጭ ሁላ ያደርጋል። ስለዚህ አንድ ካህን ንስሐ አባት ይዘን ማድረጉ ልክ እንደዚሁ ነው። የቤቱ ዶክተር ቤተሰቡን ሲያክም ያለውን አድቫንቴጅ ካህኑ አንድ ካህን የአንድን ሰው ህይወት እድሜ ልክ ይዞ ሲሄድ ያ አይነት እድል ያገኛል። ታዲያ እንዴት አባት አድርገን ነው ካህን ሊቀየር የሚችለው ቢባል 3 ምክንያት። አንደኛ መናፍቅ ከሆነ ካህኑ መናፍቅ ከሆነ ይቀየራል። ሁለተኛ ካህኑ ከሞቱ ይቀየራል። ሶስተኛ ካህኑ ከሀገር ከሄዱ ከአንድ አካባቢ ወደ አንድ አካባቢ በስራ ጉዳይ በአገልግሎት ምክንያት ከሄዱ ካህን ይቀየራል። በዚህ መነሻነት ንስሐ አባት ይዘን እንድንገለገል እግዚአብሔር ይህን ስራ ተሰርቶልናል። ከ6ቱ አባቶች በምድር ካሉ ከ6ቱ አባቶች አንዱ ነው። በነገራችን ላይ ንስሐ አባት መመከር አለበት። በክርስትና አባት ሃይማኖት መጠበቅ አለበት። የአንድ ሰው ልጅ ማለት የቀለም አባት ቀለም ማግኘት አለበት። የቆብ አባት ደግሞ ክህነት ደረጃ የሚደርስ ከሆነ ክህነት መከር። እነዚህ 6ቱ አባቶች በምድር አንድን ልጅ ህይወቱን ያሳድጋሉ አንድ ላይ ተባብረው ማለት ነው፣ በክርስትና እንዲጸና አድርገው። ስለዚህ ምክንያት 6ቱ አባቶች መካከል አንዱ ካህን ነውና ከእግዚአብሔር ጋር የሚያስታርቀው ድልድይ የሚሆነው ካህን ነው። ለዚህ ንስሐ አባት መያዙ ያስፈልጋል ማለት ነው። ይሄንን በምን እናውቃለን ቢባል ኢያሱ አካንን እባክህ ልጄ ተናገርልኝ፣ ለእግዚአብሔር ክብር ስትል ለእኔ ተናገርልኝ ብሎ ሲል እናያለን። ስለዚህ ቅዱስ ጌታችን ማቴዎስ ወንጌል ምዕራፍ 8 ላይ ለምጻሙን ካነጻ በኋላ ሂድ
ብሌን መስዋዕት ለካህነ ራስን አሳይ፣ የሚገባውን አድርግ ለቤተ መቅደስ ብሎ ማድረግ የሚገባውን እንዲያደርግ ሲያዝ እንመለከታለን። ንስሐ የሚገባው ምእመን ካህን በፊት ከመቅረቡ በፊት ምን ማድረግ አለበት? አንደኛ የሰራውን ስህተት በሙሉ ማስታወስ አለበት። ሁለተኛ ሳይቀንሱ በሙሉ መናገር አለበት። ሶስተኛ በኑዛዜ ራስን መክሰስ አለበት። ራሱን ሲከስ አንደበቱን ከሳሽ ልቡን ዳኛ አድርጎ ነው፣ አእምሮን ዳኛ አድርጎ ራሱን ይከሳል ማለት ነው። ስለዚህ ራሱን ሊከስ ነው የሚሄደው። ራሱን ከሶ ወቅሶ ከዛ በኋላ ነፃ ይወጣል ማለት ነው። ክርስቶስ ነፃ ያወጣዋል። ስለዚህ በዚህ መልኩ ሶስት ነገሮችን ማድረግ አለበት። የራሱን ስህተት ሙሉ ማስታወስ አለበት፣ ሳይቀንሱ በሙሉ መናገር። ሶስተኛው በኑዛዜ ራስን መክሰስ አለበት። የሰዎች ኃጢአት ከ10ሩ ቃላት ኦሪት ጋር ከስድስቱ ቃላት ወንጌል ጋር እንዴት ነው ይባል? አንደኛ ፈጣሪን ክጃለሁ ብሎ መናዘዝ አለበት። ሲናዘዝ በጠንቋይ በደብተራ አምኜ ሰግጃለሁ፣ በወንዝ በዛፍ አምልኬያለሁ፣ በስልጣን በገንዘብ በጉልበት በሰው በመልክ ተመክቻለሁ፣ ኮከብ ቆጣሪ አስትሮሎጂ ኮከብ ቆጣሪ ሆኛለሁ ብሎ በኮከብ ራሱን ጣዖት አድርጎ የሚያመልክ ካለ ማለት ነው። ሌላው እግዚአብሔር ስም በከንቱ ጠርቻለሁ። አሁን ኮከብ ቆጠራ የሚባለው ሳይንሱን አይደለም። በኮከብ የህይወቴን የሚመራው ኮከብ የማሽገጠመ ምናምን ያሉ የቃልቻ ስራ የሚሰሩ ሰዎች እነዛ አይነት ነገር ጣዖት እንደማምለክ ኮከብን የሚያመልኩ ፀሐይ እንደማምለክ የሚያመልኩ ካሉ ማለት ነው። ሌላው በእግዚአብሔር ስም በሐሰት መስክሬያለሁ፣ በጸሎት በቅዳሴ ጊዜ አውርቻለሁ፣ የእግዚአብሔርን ስም ያለ ቦታው ጠርቻለሁ፣ የድንግል ማርያም በከንቱ ጠርቻለሁ፣ ሰውን በሐሰት አስምያለሁ። እነዚህ ነገሮች ፈጣሪ አምላክን ሚለውን ትእዛዝ ከ10ሩ ትእዛዝ አንዱን ነው የሚያነሳው ማለት ነው። ያው ሁለቱም በእግዚአብሔር ስም በከንቱ ጠርቻለሁ የሚለው ሁለተኛው ትእዛዝ ነው። ሶስተኛው ሰንበትን ሽሬያለሁ፣ በሰንበት ቤተክርስቲያን አልሄድኩም፣ በሰንበት ተራኮ ፈጸምኩኝ፣ በሰንበት መልካም ስራ አልሰራሁም። እነዚህ ሶስቱ ነገሮች ስናደርግ ሰንበት እንደመካድ ከክርስቶስ ጋር የምንገናኝበት ቤተ መቅደስ መሄድ ሲገባን ከባልና ከሚስት ጋር ባለትዳሮች ራሱ ግንኙነት በሰንበት አይፈቀድም። ምክንያቱም ሰንበት የተቀደሰች ንጽሕት ቅድስት ዕለት ናት። ከክርስቶስ ጋር ለመገናኘት ለመቁረብ ነስተን ተቀድሰን ታጥበን ነስተን የምንሄድበት ክርስቶስን የምናገኝበት እንጂ ከሚስት ጋር የምንገናኝበት ዕለት አይደለም። ስለዚህ ሰንበትን ሽሬያለሁ ከሚለው አንጻር ሌላው አባት እናትን ዋሽቻለሁ፣ አታለልኩ፣ ሰድቤያለሁ፣ አባት እናትን አላከበርኩም፣ አልረዳውም፣ ንቄያለሁ፣ አባት እናትን አሳዝኛለሁ የሚሉ እናትን አባትን ከማክበር ጋር የተያያዙ ኃጢአቶች ናቸው። ሰው ገደልኩ፣ አስገደልኩ፣